ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችኋለሁ። በስቲስ ከወንዱ ወደ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛች አለ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው መረጃ ሰሞኑን በየማህበራዊ ሚዲያ በከፍተኛ ሁኔታ ተጧጥፎ የቀጠለውን የፌሚኒስቶች እንቅስቃሴ ነው። በርግጥ እኔ ስለ ሴቶች መብት የምትሟገቱ የምታግዙ የምትደግፉ የትኛውንም ግለሰቦችም ሆነ ተቋማት እናግዛለን እንደግፋለን። እኔም በግሌ ብዙ ጊዜ ለሴቶች መጎዳትና መጨቆን ድምጽ ሆኛለሁ። ይሄ ደግሞ ቁም ነገር ወይም ደግሞ ውለታ አይደለም፣ ግዴታዬ ነው። እናቴ ሴት ናት፣ ሚስቴ ሴት ናት፣ ልጄ ሴት ናት፣ እህቴ ሴት ናት የሚል አስተሳሰብ አለ በውስጤ። ስለዚህ ሴቶችን ማገዝ መደገፍ ግዴታችን ነው። ይሄ ጉዳይ የጋራ ጉዳይ ነው። እኛን ለመነጠል አትሞክሩ። ወንዶች እንደ በዳይ እንደ ገዳይ እንደ ክፉ አውሬ አድርጋችሁ አትሳሉ በየማህበራዊ ሚዲያ። እኛም በተቻለው አቅም የሴት ልጅ መብት እንዲከበር የግል ጥረታችን እያደረግን ነው። ብዙ ወንዶች በዚህ ጉዳይ ላይ እየተረባረቡ ነገር ግን የፌሚኒስት እንቅስቃሴ ውስጥ ያላችሁ ሴቶች ስለ ሴት መብት ስትሟገቱ እኛን እግረ መንገድ እያንጓጠጣችሁ እያንቋሸሻችሁ እያበሻቀጣችሁ ግን አይደለም። እኛ ጥጦ ምን ጠባ ህፃን አይደለም። ምን እያላችሁ ምን እያደረጋችሁ ምን አይነት እንቅስቃሴ እየተደረገ እንዳለ ጠንቅቀን ነው የምናውቅ። ስለዚህ ጉዳይ የጋራ ነው። በርግጥ የነዚህ የጽንፈኞች እንቅስቃሴ ሁልጊዜ ጎራ አለው። ሁልጊዜ ጽንፈኞች ይሄ ነው ባህሪያቸው። የሃይማኖት ጽንፈኞች ሌላውን ሃይማኖት ካልሰደቡ፣ ካላንቋሸሹ፣ ካላዋረዱ፣ ካላገለሉ የነሱ ሃይማኖት የተሰበከ አይመስላቸውም። የብሔር ጽንፈኞች ሌላውን ብሔር ካልሰደቡ፣ ካላንቋሸሹ፣ ካላዋረዱ የነሱ ብሔር የተከበረ አይመስለውም። የጾታ ጽንፈኞችም እንደዚሁ አሁን የፌሚኒስቱ እንቅስቃሴ እኛ የፈለጋችሁትን መሆን ትችላላችሁ። በነገራችን ላይ ምንፈራው ወይ ደግሞ እንንቀጠቀው ወይ ምንደነግጥለት ጉዳይ አይደለም። ግን ይሄ ጉዳይ የጋራ ነው። የጋራ ጉዳይ አብረን እንስራ። ተከባብረን ነው፣ ተዋደን ነው። ባል ምንድነው? ሚስት ምንድነች? አባት ምንድነው? እናት ምንድነው? ይሄ የማንጓጠጥ ነገር ይሄ አያኖረንም፣ ጥሩ አይደለም። እና ለምሳሌ አሁን እዚህ ጋር ያለው ይሄ የጆርዲ ንግግር ማአት ህዝብ ነው የተቀባበለው። ማአት ማለት ነው። ምንድነው ባል ምንድነው? ጋይስ ምንድነው ባል? ምንድነው? ፈርኒቸር ነው? ጠረጴዛ ነው? ሶፋ ነው? መደርደሪያ ነው? ኦኬ። እና ባልና ሚስትን ስርዓት የሰራ እኛ አይደለንም፣ ወንዶች አይደለንም። ትዳርን ያቋቋመ እግዚአብሔር። ስለዚህ ወንድ ምንድነው? ሶፋ ነው? ጠረጴዛ ነው? ጣውላ ነው? በር ነው? ድንጋይ ነው? እንጨት ነው? እኛን እያንጓጠጣችሁ መብታችሁን ከኛ ደግሞ ለማስከበር አትሞክሩ። እኛ እዛን ያልጥጦም ጸባ ድንጋይ ራሶች አይደለም፣ ማወቅ አለባችሁ። ተከባብረን የሚሆን ከሆነ ተከባብረን በጋራ አብረን ምንሰራ ከሆነ አይ ጽንፍ ይዘን ወንዱን እያንጓጠጠን እያስጨነቀን እያዋረድን መብታችን እናስከብራለን። ያው መንገዱም ያው ፈረሱም ያው፣ ግን ያ የሚሳካ አይመስለኝም። ለምሳሌ ሴቶች ድርሻችንን አንወጣም፣ ኪችን አንገባም፣ ልጆቻችን አናበላም፣ አናጠጣም፣ የበላንበትን አናጥብም፣ የሸናንበትን አናጸዳም ካላቸው እንዴት ነው አብረን የምንኗኗረው? እውቅና ስጡን፣ ሰርተፍኬት ስጡን፣ ሸልሙን። ይሄ አያኗኗረንም። እና ለምሳሌ እችን እንመልከት። ክፍያም ምስጋናም እውቅና የሌለው የጉልበት ስራ ስለሆነ ተመልከቱ። የቤት ውስጥ ስራ አለች። ሱም ስራ ክፍያም ምስጋናም እውቅና የሌለው የጉልበት ስራ ስለሆነ እሺ ተመልከቱ። የቤት ውስጥ ስራ አለች ጆርዲ። ክፍያም የለውም እንክፈላቸው። እውነት እኔ አሁን አረጋኝ ችግር የለብኝም። እኔ አሁን በትዳርስ ግን ክብረ ነክ መሰለኝ። ክፍያ ትፈልጋላችሁ ሚስቶቻችን? እስቲ አንድ ግልጽ ነገር ንገሩ። ወይ በሰላማዊ ሰልፍ ውጡና ክፈሉን በሉ፣ እንከፍላለን። ምን ችግር አለ? ገንዘብ እኮ ነው ያስፈልግ። እውነት ነው ላችሁ። እኔም ጓደኞቼም ይሄን ነገር ቁጭ ብለን ስናወራ እኔ ችግር የለብንም። አብዛኛው ወንድ ችግር ያለበት አይመስለኝም። ክፍያ ከሆነ የምትፈልጉት አብዛኛው የቤት ሰራተኛ ኢትዮጵያ ውስጥ የሚከፈልበት ዋጋ ይታወቃል። ከ3000 እስከ 5000 እስከ 6000 ባለው ነው ኢንተርቫል። ክፍያ ከሆነ የምትፈልጉት እንከፍላለን። ጭቅጭቅ አያስፈልገውም፣ መሰዳደብ አያስፈልገውም። እውቅና ከሆነ የምትፈልጉት እቃ ስላጠባችሁ ለልጆቻችሁ ወጥ ሰርታ ማብላቷ አንድ ሴት እውቅና ያስፈልገኛል ክፍያ ካልሽ እንከፍላለን። ግርግር አያስፈልግም፣ ስድብም አያስፈልግም፣ ማንጓጠጥም አያስፈልግም። ግን ይሄ የሴት ልጅ ራሱ ክብር ነካ አይደለም ወይ? ለምሳሌ አንድ ወንድ ልክ አሁን ጆርዲ በምትለው መልክ ክፍያ እና እውቅና ያስፈልገኛል የሆነ እንትን ነገር አሳትሜ ከለከለ የተባለች ሚስቴ የአባት ስም እዛው ጠቅሳለሁ፣ እድሜ ጠቅሳለሁ፣ ወጥ ስለሰራች
ልጆቿ ልብስ አጥባ ስላለበሰች ራሷን ስለታጠበች የበላችበትንም ስላጠበች እውቅና ይገባል። እንደዛ ነው ፈለጋኝ ምንድነው አይገባኝም። ራሱ ንግግራችሁ ራሱ የሆነ ብሽቅጥቅጥ ያለ ነገር ነው። እንደዛ አይደለም። ሰው መብቱ መከበር አለበት። ኦፍ ኮርስ ሴቶች ተጨቁናል፣ እውነት ነው። በዓለም አቀፍ ደረጃ በጾታዊ ጥቃት ወይም ደግሞ በቤት ውስጥ የሚሆን በምናምን ጥቃት የሚገደሉት ወንዶች ናቸው። አብዛኛው ግድያ የወንዶች ነው። ይሄ ዓለም አቀፍ መረጃ ነው። እናንተ በራሳችሁ መንገድ ማረጋገጥ ትችላላችሁ። ወንዶች በጥቃት የሚሞቱት ብዙዎች ወንዶች ናቸው። ግን አናለቅስም እኛ ወጥተን። ምክንያቱም ጉዳዩ የጾታ ጽንፈኝነት ወይም ደግሞ ቡድነኝነት ወይም አድመኝነት አይደለም። የሰው ልጅ መብት መከበር አለበት። ኢትዮጵያ ውስጥ የተገደሉ ወንዶች አሉ። በዚህ 2018 ብቻ በሚስቶቻቸው በቆንጨራ ተቀጥቅጠው ደም በደም ሆነው በተኙበት አልጋ ላይ የተገደሉ ወንዶች አሉ። ደም በደም ሆነው የተገደሉ ሴቶች አሉ። ጉዳዩ የጋራ ነው። አይ የሞቱት ሴቶች 6 ናቸው፣ የሞቱት ወንዶች ደግሞ 4 ናቸው። ስለዚህ ስለ ሴቶቹ ብቻ ነው የምናወራው። የኛ ደም ምንድን ነው? ሽንት ነው። ሽንት አይ ቀደመችው። ለሴት ሲሆን ምን እያረጋት እንደሆነ ነበር አይታወቅም። ቀድመዋለች፣ ሳይቀድማት ቀደመችው። ለወንድ ሲሆንስ እንደዚህ ያለ የተበሽቃቀጠ ነገር አቁሙ። በቃ ጉዳዩ የጋራ ነው። የብሔር ችግር ይሁን የሃይማኖት ችግር ይሁን የጾታ ችግር ይሁን የፖለቲካ ችግር ይሁን አብረን እንፍታው። እኛ ነው የምናውቀው። በቃ ዞር በሉ ካላችሁ ኦኬ፣ መንገድ ላይ እንገናኝ ማለት በቃ እናንተ በራሳችሁ መንገድ መብታችሁን አስከብሩ፣ ወንዶቹም የራሳቸውን መብት እናስከብራለን። ከዛ በኋላ በማን እንደሚብስ እናያለን። ስራውን አብረን እንስራ፣ እንከባበር፣ እንደጋገፍ፣ እንተጋገዝ። እግረ መንገዳችሁን እኛን እያንጓጠጣችሁ ወንድ ልጅ እያበሻ ባል ምንድነው ወንድ ምንድነው ምን እንደሆነማ ታውቃላችሁ። ጠይቅ፣ እናትሽን ጠይቅ፣ ወንድ ምን እንደሆነ ጠይቁ፣ ወንድሞቻችን ጠይቁ፣ ወንድ ምን እንደሆነ። ያው አጥፍተናል። ማህበረሰብ ውስጥ ብዙ ችግር ተፈጥሯል። ኃላፊነት መውሰድ አለብን እንደ ወንድ። ከእግዚአብሔርም የተሰጠን ግዴታችን ይሄ ነው። ወንድ ልጅ ኃላፊነት አለበት። የቤተሰቡ ጉዳይ፣ የትዳሩ ጉዳይ፣ የልጆቹ ጉዳይ ኮስተር ቆምጨጭ ብሎ ኃላፊነት መውሰድ፣ ቤተሰቡን መጠበቅ፣ መከላከል፣ መንከባከብ ግዴታ አለብን። ግዴታ እንደናንተ ክፍያ አንጠይቅም። እኔ በግሌ ወንዶች ክፍያ ሲጠይቁ አላየሁም። ክፍያም የለውም እውቅና የለውም። ክፍያም ከሆነ እንከፍላለን። እኔ በግሌ ችግር የለብኝ። ጓደኞቼ ዙሪያ ያሉ ሰዎች ክፍያ የለባቸውም። የምንጠይቁ ከሆነ ያን በህግ አስከብሩና እኛ እንቆርጣለን። እቃ ላጠባችሁበት፣ ሰውነታችሁን ለታጠባችሁበት፣ ልጃችሁን ላጠባችሁበት፣ ልብሳችሁን አጥባችሁ ለለበሳችሁት ክፍያ ከጠይቃችሁ እኛ እንከፍላለን። ግድ ነው ከተባለ አንጨቃጭቅም በዚህ ጉዳይ እና እንቅስቃሴያችሁ በረከቱ አድርጉት። አንዳንድ ነገሮች ትንሽ ቀፈፍ ወደ ማለት እየሄዱ ነው። አንገባም ኪችን ዝም ቢወርሻለ ለኔ ብለሽ ነው እንዴ ኪችን ማንካ ለኔ ብለሽ ነው እንዴ ኪችን ማስገብ ኪችን አንገባም አንሶራ ዝም ቢወርሻል በታይፎርድ ትመቻለሽ እኔን ጎደው ብለሽ ሌላው መብታችሁን አስከብሩ። ግን ዝም እንዳይወራችሁ የበላሽበትን ካላጠብሽ የተሸናበትን ካላጸዱ እንዴት ነው ወገነቼ? እና መብታችሁን ማስከበሩ እንዳለ ሆኖ ልጆቻችን እንደዛ አይነቱ እንቅስቃሴ አይጠቅማችሁም ለማለት ያክል ነው። ይሄን ሀሳብ ሲሞቻችን ላይክ አርጉ፣ ሼር አርጉ። ሀሳቦቻችን ደግሞ የእናንተን ማሰብ እንቀበላለን። በነገራችን ላይ ግን ለከት ሊኖረው ይገባል የሚለው ጉዳይ ላይ ትኩረት ተሰጥቶ መሰራት መቻል አለበት። ጉዳዩን በጋራ እንፍታ፣ አብረን እንስራ። አንዱን ባገለለ ሁኔታ ባንቋሸሸ ሁኔታ አይደለም። አብረን እየኖረን እኮ ነው። የሁሉ ህዝብ ትዳር ይዞ እየኖረ በጎኑ ደግሞ ወጣችሁ ሌላ ቡድን ለመፍጠር አትሞክሩ ወይ በቡድነኝነት በምናምን። ጀርመን ውስጥ ሰሞኑን ሴቶቹ ያለ ጡት ማሻሻ ነው የምንዋኘው ብለው ግርግር ፈጥረው ፍርድ ቤት ላይ ተኳሰው ፍርድ ቤቱ መጨረሻ ፈቀደ። በቃ ይዋኙ ያለ ጡት ማሻሻ አለ፣ ይዋኙ በቃ። ስለዚህ መብታችሁን የምታስከብሩበት መንገድ የሚጠቅም ነው ወይ ማይጠቅም ነው ወይ በብሽሽቅ ነው ወይ በእልህ ነው ወይ ምናምን የሚለውን ማየት መጠየቅ መፈተሽ ይገባችኋል። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርገ ሼር አድርጎ ለምትሰጡት ሀሳብ እና አስተያየት ከልቤ ነው የማመሰግናችሁ። እኔ ይህን ሀሳብ የሰጠሁት ከልቤ ስለ እህቶቻችን በመቆርቆር ነው። በማንጓጠጥ በመገፋፋት በመነቋቆር የሚመጣ ለውጥ የለም። አብረን መስራት አለብን። ጉዳዩ የጋራ ነው። በብሔር እንደምናየው በሃይማኖት እንደምናየው
በጾታም እንዲህ ያሉ እልህኝነቶችና ብሽቆች ከመጡ ልክ ቢመጣ አይመስለኝም። ይሄን ሀሳብ ሲሞቻችም ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።